ጅብ እና ፍየል። ፍየል ጨው ይዛ ከገበያ ስትመለስ የተራበ ጅብ አገኘች። ፍርሃቷን ለመደበቅ ጅቡን አጎቷ አስመስላ ለመቅረብ ወሰነች። ጤና ይስጥልኝ አጎቴ አለች ፍየል በለሰለሰና በፍቅር በተሞላ ድምፅ። ጅቡ ከፍየሎች መወለዱን አያውቅም ነበር። ስለ ቤተሰቦቹ እያሰበ ቆመ። ይህን እያሰበ ያለ ፍየሏ ጅቡ ከአንበሳ ጋር በተደረገ ግጭት እግሩ እንደተሰበረ አየች። ሐሳቡን ሳይጨርስ ቶሎ ብላ በቅርብ በሚገኝ ዋሻ ውስጥ ተደበቀች። ጅቡ ፍየሏ እንደጠፋችበት ተረድቶ ተከትሎ ወደ ዋሻው ገባ። ነገር ግን አንበሳው ውስጡ መኖሩን አላወቀም ነበር። ሦስቱም ፊት ለፊት ተገናኙ። ፍየሏን ፈጥና አሰበች። ከገበያ ያመጣችውን ጨው አስታውሳ ለአንበሳው እጅ ነስታ ራሷን አስተዋወቀች። አንበሳ ሆይ ለቁስልህ መድኃኒት አምጥቼልሃለሁ። ከታወቀ ሐኪም ከገበያ ነው የገዛሁት። በጨው የተቀመመ የጅብ ሥጋ መብላት እንደሚያድን ሰምቼ ነው። ተመልከት ጨውን አምጥቼልሃለሁ አለችው። አንበሳው ጨውን ተመልክቶ ጨውን ማምጣትሽ ጥሩ ነው፣ እዚህ ጋር ጅብም እንዳለ አይቻለሁ አለ። ጅቡ ለማምለጥ ቢሞክርም አንበሳው በአንድ ትልቅ መዳፉ ዘርግቶ ወለሉ ላይ ጣለው። አንበሳው ከጀርባው ቁራሽ ቆርሶ ሥጋውን በጨው አሻሽቶ ዋጣው። ፍየል ይህ ሁሉ ሲሆን በራሷ ብልጠት እየተገረመች ቀስ ብላ አመለጠች። አንበሳው ከጅቡ ጀርባ ሁለተኛ ቁራሽ ቆረጠ። ሁለተኛው የሥጋ ቁራጭ በጨው ውስጥ እያሸ ሲበላ ጅቡ ድሉን በመጠቀም ከዋሻው አመለጠ። ጀርባው በጣም ቢጎዳም ሕይወቱ በመትረፉ አመስግኖ ሄደ። አንበሳ ከጀርባው ስለቦጨቀው ጅብ እስከ ዛሬ ድረስ ጀርባውን ዘንበል አድርጎ ይራመዳል ይላሉ የድሮ የአፍሪካ አፈ ታሪኮች። ከወደዳችሁን ፎሎ አድርጉን እባካችሁን።